ናችሁ የእግዚአብሔር ልጆች በሁለተኛው ዓመትም በለሷ ፍሬ አልባ ሆነች። ከእንዲህ አይነት ጎዶሎ እግዚአብሔር ይሰውረን። አንዳንዴ እግዚአብሔር በቤት ይመጣል። ዓመት እየጨመረልህ እግዚአብሔር ይመጣል። ላንተ የሚያስፈልጉትን በቂ ነገሮች አድርገዋል። በህይወት የምስጋና ምዕራፍ ከሌለ እግዚአብሔር በእሳት ውስጥ ሲመግብ የኑሮን ውድነት ሳይሆን እግዚአብሔርን እጅ የሚያይ አይን ኑሮ። ሰው ሲኖር እንደዚህ ነው። ብዙዎች እየበሉ ነው፣ እየበሉ እየጠጡ ይራገማሉ። እንደ አይነት ሰው አልገጠማችሁ? 10,000 ብር ደሞዝተኛ የሆነን ሰው አንድ ይወስዳችሁ 50,000 ብር ደሞዝ ላይ ሰጠውት ምን ዋጋ አለው? እንኳን 50,000 ብር ደሞዝ ገብቶላል እንኳን ደስ አለ ብትሉት ምንድነው የሚለው? ምን እኮ ምን 50,000 ብሩ 50,000 ቀዳዳ ነው ይዞ የሚመጣው ይላል። ገና ገንዘቡ ሳይመጣ መዓት። ፍሬ ለማፍራቷ ብቻ አይደለም፣ ያለ ፍሬ በቆመችበት ምድር ላይ ለምንድነው መሬቱን የምታደርቀው አለ። ለካ ክርስቲያኖች ያለ ፍሬ መገኘት ለካ መሬትን ማድረቅ ነው። በለሱኔና እናንተን ደጋግሞ እግዚአብሔር ፍሬ ያጣብን፣ ደጋግሞ ፈልጎ ንስሐ የሚገባ ሰው ያጣ። ታዩም ስጋው ደሙን ተመልከቱ። ሕፃናት ብቻ ነው እንደ ፖሊዮ ክትባት ተሰልፈው የሚቀበሉት። ወጣቶች የሉ። አንድያ ልጁን ጨክኖ የሰጠው እግዚአብሔር ጨክኖ የልጁን ቅዱስ ስጋና ክቡር ደም የሚበላ ወጣት ካጣ እግዚአብሔር ቆይቷል። ይሄ ፍሬ አልባ የመሆናችን አንዱ ምልክት መልኩ ከኪዳኑ በፊት ቀድሞ ይደርሳሉ። ቅዳሴው 3 ዙር ቢደገም ደስ ይላቸዋል። ግን በክፍለ ጊዜ መከራ አስከታልፈ እግዚአብሔር እንደዚህ አይነት ልቦናን ከውስጣችን ያረቀን። በዚህ ልክ እንድናየው አምላካችን እግዚአብሔር ይፍቀድልን። አንዳንድ ሰው አለ እኮ ቅዳሴው ማላ ይገባና ዛሬ አንዛዙት ይላል። ቅዳሴ ላይ የምንቆይባቸው 3 ሰዓቶች ማለት ክርስቶስ መስቀል ላይ የቆየባቸው 3 ሰዓቶች ናቸው። ቅዳሴ ስናስቀድስ ከክርስቶስ ከመከራው አጠገብ ነው የምንቆመው፣ ከቁስሉ አጠገብ ነው የምንቆመው፣ ከትኩሱ ደም አጠገብ ነው የምንቆመው፣ ከስቃዩ አጠገብ ነው የምንቆመው። አናግዘውም፣ ግን ከቁስሉ አጠገብ ላይ ሆነን የምንለምነው ልመና ነው። አይዞ ልንለው አይደለም የምንገባው፣ እባክህ ማረን ልንለው ነው የምንገባው። በቅዳሴ የምናሳልፋቸው እነዛ ጊዜያቶችን በምድር አይደለም በሰማይ ነው የምናሳልፋቸው። ይህንን ታላቁ ባስልዮስ ዘቂሳርያ ቅዳሴውን ሲነግረን ወደ ጌታ ደስታ የመግባት ምስጢር ይለዋል። የምንቆይበት የትምህርታችን ሐሳብ የሚሆነው በዚህ በሉቃስ ወንጌል በምዕራፍ 13 ከቁጥር 8 ላይ ያለውን አንድ ኃይለ ቃል በመውሰድ ይሆናል። በዚች ዓመት ደግሞ አትቁረጣት። እስቲ ሁላችሁም ከኔ ጋር ይህንን ቃል አብራኩ ትላላችሁ። በዚች ዓመት በሉ። እስቲ ድገሙት። ደግሞ አትቁረጣት። ምን አትበላት? እስቲ ንገሩኝ። ምን አትበላት? አይሰማም። ምን አትበላት? በዚች ዓመት ደግሞ አትቁረጣት። በዚች ዓመት እስቲ ተዋት። በዘመኗ መካከል የ1 ዓመት ጭማሪ አድርግላት። በዘመኗ መካከል 1 የቸርነት ዓመት ይጨመርላት። በዘመኗ መካከል 1 ያለ መቆረጥ ዓመት ይጨመርላት። እውነት ነው። ስትኖር በመኖር ጊዜዋ በተሰጣት ዕድሜ ባለፍሬ መሆን ነበረባት። በተሰጣት ዕድሜ በተሰጣት ጊዜ ባለዋጋ መሆን ነበረባት። በተሰጣት ዕድሜ በተሰጣት ነገር ባለፍሬ መሆን ነበረባት። አንተን በፍሬ ማስደሰት የእርሷ ግዴታዋ ነበር። በማፍራት በመታየት በጎ በመሆን በአንተ ፊት የምትታይበት ጊዜ ነበረ። ዳሩ ግን አላደረገችም። ዳሩ ግን ያንን ልታሳካ አልቻለችም። እባክህን 1 ያለ መቆረጥ ዓመት ጨምርላት። 1 ያለ መሞት ዓመት ጨምርላት። 1 ባዶ ያለ መሆን ዓመት፣ 1 ታሪክ ሆኖ ያለ መጥፋት ዓመት ጨምርላት። ክርስቲያኖች አዲሱን ዘመን ልንቀበል የ1 ሳምንት ዕድሜ ለቀረን ለኔና ለናንተ አዲስ የሚመጣው አዲሱ ዘመን ያለ መቆረጥ ሆኖ እንዲጨመርልን፣ በፍሬ እንድናፈራ የማስጠንቀቂያ ሆኖ እንዲጨመርልን፣ በጎዎች ሆነን የምንታይበት በእግዚአብሔር ፊት የመታየት ዓመት እንዲሆንልን፣ በሰዎች ፊት አይደለም፣ በሹማምንት ፊት አይደለም፣ በመንደሩ ዙሪያ በሚያደንቁን ሰዎች ፊት አይደለም፣ በማንም ሳይሆን በእግዚአብሔር ፊት የመታየት ዓመት፣ በእግዚአብሔር ዓይን ውስጥ የመግባት ዓመት፣ በአምልኮቱ ስፍራ የመገኘት ዓመት እንዲሆንልን እግዚአብሔርን ልንለምን፣ ከእርሱ ጋር ባለን ግንኙነት ልንበረታ፣ ያለፍነው ዘመን የተውነው ዘመን ያተሻገርነው ዘመን ወይም ልንሻገረው የ1 ሳምንት ዕድሜ የቀረን ዘመን በምን እንዳሳለፍነው ሁላችን እናውቃለን። በምን እንደከረምን ሁላችን እናውቃለን። በምን እንደቆየን ሁላችን እናውቃለን። ክርስቲያኖች ዘመን የሚጨመረው ለበጎዎች ብቻ አይደለም።
ዘመን የሚጨመረው ለመልካሞች ብቻ አይደለም። ዘመን የሚጨመረው ደግ ለሰሩ በዘመናቸው ብርቱዎች ስለሆኑ ብቻ አይደለም። እሺ ክቡር አባታችን በማከላችን ስለተገኙ በእርሳቸው ላይ አድሮ የሚባርከን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ክቡር አባታችን ቡራኬ በሁላችን ላይ ይደርብን። እሺ እንደምን አመሻችሁ? ማን ይመስገን? ማን ይመስገን? ክብርና ምስጋና ለእርሱ ይሁን። እናም ክርስቲያኖች ዘመን ለሰው የሚጨመረው በጎ ስለሰራ በጎ ስለሆነ አይደለም። አንዳንድ ጊዜ ዘመን ላለመቆረጥ በምልጃ የሚጨመር ዘመን አለ። ክርስቲያኖች እንዳንጠፋ፣ ከንቱዎች ሆነን እንዳንቀር፣ ዋጋ ቢሶች ሆነን እንዳንቀር በባዶ ማንነት አዲሱን ጊዜ አዲሱን ማንነት አዲስ የተጨመረውን ሰዓት፣ ደቂቃ፣ ዓመት እንደ ባለፈው ባዶ ሆኖ እንዳያልፍ ብዙዎች በእግዚአብሔር ፊት ይቆማሉ። ብዙዎች በእግዚአብሔር ፊት ይጮሃሉ። በመቅደሱ ዙሪያ ያለቅሳሉ። እባክህ እግዚአብሔር ሆይ በዚህ ከተማ ለሚኖሩ ሰዎች በበደል ለከረሙ፣ በኃጢአት ለከረሙ፣ የንስሐ ልብስ ላልለበሱ፣ በቃል ላልተንበረከኩ፣ ለአንተ የሚሆን ገር ልብ ላጡ ለነሱ እባክህ 1 ዓመት ጨምርላቸው ይላሉ። ቤተ ክርስቲያን የምትከፈተው ይህንን ሁሉ ደውል የምታሰማው የሚቆረጥ ሰው ቁጥሩ እንዳይጨምር ነው። አምላካችን ቤተ ክርስቲያናችንን ይጠብቅልን። እቺ ቤተ ክርስቲያን መኖሯ የመቆረጥ ጊዜያችንን ይቀንሳል። የዚህ ቤተ ክርስቲያን መከፈት የመጥፋት ዘመናችንን ይቀንሳል። ለዚህ ነው በቡራኪያችን በቤተ ክርስቲያናችን በአባቶች ስንባረክ አቤቱ የቤተ ክርስቲያንን ደጆች በምህረት እንዲከፈቱ አድርግ፣ የቤተ ክርስቲያንን ደጆች በይቅርታ እንዲከፈቱ አድርግ። የቤተ ክርስቲያኑ የደጁ የመቅደሱ መከፈት ለኔና ለናንተ ምህረት ይሆን ዘንድ፣ ለኔና ለናንተ ይቅርታ ይሆን ዘንድ፣ ለኔና ለናንተ በጎነት ይሆን ዘንድ፣ ለኔና ለናንተ ዋጋ ይሆን ዘንድ የሚነገረው ወንጌል ብዙ ሰዎችን ወደ ንስሐ እንዲያመጣ፣ የሚነገረው ወንጌል ብዙዎችን ሰው እንዲሆኑ፣ የሚነገረው የሚሰበከው ወንጌል ብዙዎቹ ገር ልብ እንዲኖራቸው፣ ሰውን ሳይሆን እግዚአብሔርን ሊሰማ የጨከነ ነፍስ እንዲኖራቸው። ክርስቲያኖች የመኖራችን ህልውና የመክረማችን ዋስትና እግዚአብሔርን ጨክኖ ሊሰማ በወደደ ነፍስ ላይ ይመሰረታል። ሰው መኖር የሚጀምረው እግዚአብሔርን ለመስማት ሲጨክን ነው። እግዚአብሔርን የሚሰማ ደግሞ ሰው ሁሉ ይሰማዋል። በእግዚአብሔር ፊት ሊንበረከክ የወደደ በሰዎች ፊት ቆሞ መናገር ይችላል። በእግዚአብሔር ፊት ያለቀሰ በዓለም አደባባዮች በፈገግታ መናገር ይችላል። አዲሱ ዓመት በእግዚአብሔር ፊት የምናለቅስበት ዘመን ይሁንልን። በፊቱ በምህረት የምንመላለስበት ዘመን ይሁንልን። ክርስቲያኖች ዘመንና ባህር አንድ ነው ይላሉ አባቶቻችን። ባህርን የዋኘው ሁሉ አይሻገረውም። የዋኘው ሁሉ ዋናተኛ የቱንም ያህል ብርቱ ዋናተኛ እንኳን ቢሆን አንዱ ማይበሉ ነው፣ አንዱ ድካም ነው፣ አንዱ በራሱ ላይ ያለው ዝለቱ በድካም ውስጥ የሚገኘው ያ ተስፋ የመቁረጥ ስሜት ባህሩን እንዳይሻገር ያውቃል። ብርቱ ዋናተኞች በባህር ውስጥ ሰምጠው ቀርተዋል። ብርቱ ዋናተኞች ባህር ውስጥ ያለ የአሳ ነባሪው ምግብ ሆነው ቀርተዋል። እንዳንዴ እንደዚህ ነው። ዘመንም እንደ ባህር ነው፣ የኖረ ሁሉ አይሻገረውም ዘመን። በጣም ይገርማቸዋል። ብዙዎቻችን የአንዳንዶችን ሞት ስናዳንቅ በጣም ትላንት አይቸው ነበር፣ ስፖርተኛ ነበር፣ በጣም ወጣት ነበር፣ ገና አላገባም፣ አልወለደም፣ ገና ልጅ ነበር፣ በልጅነቱ ተቀሰፈ እንላለን። አያችሁ ዘመንን የኖረ ሁሉ አይሻገረውም ክርስቲያኖች። ስለዚህ ዘመን በእያንዳንዳችን ህይወት ላይ የሚያሳልፈው ነገር አለ። እግዚአብሔር ዘመንን ሲጨምር እግዚአብሔር ለከንቱ የሰጠ 1 ሰከንድ የለም። እግዚአብሔር ያለ ስራ የተወልን 1 ሰዓት የለም። እግዚአብሔር እንዳንሰራ ክርስቲያኖች እግዚአብሔር ሲያነጋልን ከኛ ጋር ስራ አለው። እግዚአብሔር ሲያመሽልን ከኛ ጋር ስራ አለው። እግዚአብሔር ቀን ሲጨምር ሳምንቱን ሲቀይር ሌሊቱን ሲያነጋው እግዚአብሔር ለስራ ፈልጎ ነው። እግዚአብሔር ያለ ስራ ያመጣው የለም። እንዲያስባችሁ ታውቃላችሁ። ዛሬ የነጋልን እግዚአብሔር ለስራ ፈልጎ ነው ብላችሁ ታውቃላችሁ ክርስቲያኖች። እግዚአብሔር ሲያከርመኝ፣ እግዚአብሔር ሲያቆየኝ፣ የእንትና መሞት ለአንተ ምን ተወ? የእንትና ያለ ዕድሜ መወሰድ አንተን ምን አስተማረ? ገርማቸዋል። እግዚአብሔር ለሥራ ፈልጓቸው የሸፈቱ ብዙ ነፍሳት አሉ።
እግዚአብሔር አብረን እንስራ ብሎ ኑ ከኔ ጋር እንሁን ብሎ በእግዚአብሔር ዘንድ የተቆለፈ እጅ የለም። በእኔና በእናንተ አምላክ ዘንድ ያለው የተዘረጋ እጅ ነው። ክብርና ምስጋና ለስሙ ይሁን። የሚያቅፍ እጅ፣ አይዞ የሚል እጅ፣ የሚያበረታ እጅ፣ በጎነትን የሚናገር እጅ። በዚህ በኢሳይያስ ላይ ታውቁታል የቱን ያህል ገር አምላክ እንደሆነ፣ የቱን ያህል ቸር አምላክ እንደሆነ፣ በእኔና በእናንተ መካከል ያለው ፍጹም የሆነ ፍቅር፣ ሊነገር የማይችል ፍቅር፣ ሊሰበክ የማይደፈር ፍቅር፣ ያንን በዚህ በኢሳይያስ ላይ ኑ እንዋቀስ ይላል። ቸሩ እንዋቀስ ይላል። ገሩ እንዋቀስ ይላል። ያ ሁሉን ቻዩ እንዋቀስ ይላል። ያ ገርነት በጎነት የሚታይበት አምላክ እንዋቀስ ይላል። ይህንን ታላቁ የግብፅ ፓትርያርክ የነበሩት ብፁዕ ቅዱስ አቡነ ሲኖዳ ሲናገሩ ምን ይላሉ? ይሄንን ኑ እንዋቀስ የሚለውን ሐሳብ ባስተማሩበት በአንድ ቦታ ላይ ምን ይላሉ? ፍጹም የሆነ ትህትና የታየበት አረፍተ ነገር ይላሉ። ፍጹም የሆነ ገርነት የታየበት ቃል ይላሉ። ሰው በአይምሮ የሰማ ሁሉ ተንበርክኮ በእንባ የሚቆይበት አረፍተ ነገር ይላሉ። ሁሉን ቻዩ እንዋቀስ ሲል፣ ሁሉን አድራጊው ኑ ሲል፣ እስቲ ንገሩኝ እኔም ልንገራችሁ ሲል እግዚአብሔርን የምንሰማበት ዓመት ያደርግልን። ይሄ ቅዱስ ሉቃስ የነገረን በዚህ መጽሐፍታ ላይ የምናገኘው አንዱ ታሪክ፣ የትምህርታችን መነሻ ከሆነው ሐሳብ ላይ የተነሳንበት አንዱ ታሪክ፣ አንድ ሰው እንደዚህ ብሎ ይነግረናል። በዚህ በ13ኛው ምዕራፍ በሉቃስ ወንጌል በዚህ በ6ኛው ቁጥር ላይ ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው ይላል። በወይን ስፍራ ላይ የተተከለች በለስ ነበረችው። ለዚች በለስ አንድ ለመሬቱም ለበለሱም የሚሳሳ ደግ የሆነ የበለሱ ባለቤት ከዚች የሚፈልገው ብዙ ነገር ስላለ ወሳኝ የሆኑ 3 ነገሮችን አደረገላት። ወሳኝ የሆኑ 3 ነገሮችን። የመጀመሪያው በለሷን ጠላት መጥቶ እንዳይቆርጣት ጠባቂ ያኖረላት። በሁለተኛ ደረጃ በለሷን እንዳትደርቅ በውሃ የሚያረሰርስላት ጠባቂ ያኖረላት። በሶስተኛ ደረጃ የምድር ያለችበት ቦታ ለበለሷ የሚገባውን ማዳበሪያ ባይሰጥ እንኳን በዙሪያዋ ማዳበሪያ የሚያደርግ ለዚህም የሚሆን ሰው መደበላት። የበለስ የማፍራት ዕድሜ 1 ዓመት ነበር። ከዚያም በለሷን ከተከለ ከዓመቱ በኋላ ማፍራት የሚገባትን ሰዓት አውቆ ወደዚያች በለስ እንደተጓዘ ቅዱስ ሉቃስ ይነግረናል። ገርማችኋል። የተደከመባት በለስ፣ ሰው የተቀጠረላት በለስ፣ ውሃ ያልጎደለባት በለስ፣ ያቺ የሚያስፈልገው ማዳበሪያ በዙሪያዋ የተደረገላት በለስ በዓመቱ የበለሱ ጌታ ወደ ስፍራዋ ሲሄድ አንድም ፍሬ አላገኘባትም። የመጀመሪያ ዓመት ጉዞ ይሄ ነበር የሆነው። የመጀመሪያ ዓመት ቆይታቸው ይሄ ነበር የሆነው። በበለሷና በበለሷ ባለቤት መካከል ያለው ግንኙነት የመጀመሪያው ዓመት ያለ ፍሬ ተጠናቀቀ። ያለ ፍሬ፣ ያለ ዋጋ፣ ብዙ ተደክሞባት፣ ብዙ ተወጥቶባት፣ ብዙ ተወርዶባት የመጀመሪያው ዓመት ያለ ፍሬ። ግድ የለም 1 ዓመት ጨመረላት የበለሱ ባለቤት። ሁለተኛው ላይ የሚያስፈልገውን ነገር ካደረገ በኋላ የሚጠብቋትን የሚንከባከቧትን በውሃም ከጠላትም በማዳበሪያው በሚያስፈልጋት ለእድገቷ በሚበጇት ነገሮች የሚረዷትን ነገር ትቶ ሁለተኛ ዓመት ዕድሜ ተሰጣት። በሁለተኛው ዓመት ታፈራለች ተብሎ በተጠበቀበትም ሰዓት ያ የበለስ ባለቤት ወደዚያ ስፍራ ሲሄድ በጣም የሚያሳዝናችሁ የእግዚአብሔር ልጆች በሁለተኛው ዓመትም በለሷ ፍሬ አልባ ሆነች። ከእንዲህ አይነት ጎዶሎ እግዚአብሔር ይሰውረን። አንዳንዴ እግዚአብሔር በቤት ይመጣል። ዓመት እየጨመረልህ እግዚአብሔር ይመጣል። መምህራንን የመደበልህ እግዚአብሔር ይመጣል። ረሃብ በሚነገርበት ከተማ አብልቶ የሚያሳድርህ እግዚአብሔር ይመጣል። ሁከት በሚነገርበት ከተማ የሰላም እንቅልፍ የሰጠ እግዚአብሔር ይመጣል። የብዙዎቹን ጥፋት በሰማህበት ምድር ላይ በበጎ ያነጋልህ እግዚአብሔር ይመጣል። ላንተ የሚያስፈልጉትን በቂ ነገሮች አድርገዋል። በሕይወት የምስጋና ምዕራፍ ከሌለ እግዚአብሔር በእሳት ውስጥ ሲመግብ የኑሮን ውድነት ሳይሆን እግዚአብሔርን እጅ የሚያይ አይን ይኖር። ሰው ሲኖር እንደዚህ ነው። ብዙዎች እየበሉ ነው፣ እየበሉ እየጠጡ ይራገማሉ። እንዲህ አይነት ሰው አልገጠማችሁ? 10,000 ብር ደሞዝተኛ የሆነን ሰው አንድ ይወስዳችሁ 50,000 ብር ደሞዝ ላይ ሰጠውት ምን ዋጋ አለው? እንኳን 50,000 ብር ደሞዝ ገብቶላል እንኳን ደስ አለ ብትሉት ምንድነው የሚለው? ምን እኮ ምን 50,000 ብሩ 50,000 ቀዳዳ ነው ይዞ የሚመጣው ይላል። ገና ገንዘቡ ሳይመጣ መዓት፣ ገና ገንዘቡ ሳይመጣ
እግዚአብሔር አምላክ የምስጋና ዘመን ያደርግልን። የሚያመሰግን ሰው ይባረካል። መጽሐፍ የሚለው እልልታን የሚያውቅ ሰው ምስጉን ነው የሚለው። ምናመሰግነው ማንንም አይደለም፣ ምናመሰግነው እግዚአብሔርን ነው። መኖር የሚቻለው ሁሉ ጊዜ እንደ ሰለሞን በተመቻቸ ቤተ መንግስት ብቻ አይደለም። ምስጋና በእሳት ውስጥ እንዳለ ሦስቱ ሕፃናት ነግረውናል። ብዙ ጊዜ ሰዎች ለመዘመር የሚፈልጉት በጣም ምቹ የሆነ አደባባይ ነው። እግዚአብሔር በእሳት ውስጥም ካንተ ምስጋና ይፈልጋል። በተወደደው የኑሮ መካከል እግዚአብሔር ካንተ ምስጋና ይፈልጋል። ሰላም ባጣው ትዳር መካከል እግዚአብሔር ካንተ ምስጋና ይፈልጋል። ስኬት ባጣው ወጣትነት መካከል እግዚአብሔር ካንተ ምስጋናን ይፈልጋል። የሞቱ ሰዎችን አንኳኩቶ አንድ የመኖር ቀን ይጨመርላችሁ ምን ታረጋላችሁ ቢባሉ የምስጋና ይሉ ነበር የሞቱ ሰዎች። ሰው ደግሞ ችግሩ በመከራ ነው የሚማረው። ሰው ችግሩ ከችግር ነው የሚማረው። የአይን ዋጋ የሚገባው አንዱ አይኑ የጠፋ ቀን ነው። በመኪናው መጠንቀቅ የሚጀምረው መኪናው ሲገለበጥ ነው። የእግሩ ዋጋ የሚገባው ታሞ ሆስፒታል ከተኛ ብቻ ነው። የጨጓራው ነገር ምን እንደሆነ የሚረዳው ረጅም ዘመን ከምግብና ከጭቅጭቅ ተገላግሎ ከምግብና ከጭቅጭቅ ርቆ ረጅሙን ዘመን በመድኃኒት ያሳለፈ ሰው ስለ ጨጓራ በደንብ አድርጎ በስማም ብሎ ጀምሮ ይናገራል። ከመከራ ከመማር አምላካችን እግዚአብሔር ይሰውረን። እግዚአብሔር ዘመን ይጨምርልሃል። እግዚአብሔር ቀን ይጨምርልሃል። ለሁላችንም እግዚአብሔር የሚሰጠን የምህረት ቀኖች አሉ። ዛሬ ዕለቱ ዓርብ ነው። ወደ ቀዳሚት እየተሸጋገርን ነው። እግዚአብሔር በዛሬው ዓርብና በነገው ቀዳሚት መካከል ከኔና ከናንተ ጋር ሥራ አለው። የሚፈልጋት የጨመራት እያንዳንዷ ቀን የፍሬ ነች። እግዚአብሔር ለከንቱ የጨመረልን ቀን የለም። እግዚአብሔር ለባዶ ጉዳይ የጨመረልን አንድም ቀን የለም። ለዚህ ነው ታላቁ አውግስጢኖስ ሲነግረን እግዚአብሔር እያንዳንዷን ቀን ባሳየኝ ቁጥር ምህረቱ ይታየኝ ነበራል። እያንዳንዷን ቀን ባሳየኝ ቁጥር፣ እያንዳንዷን ምሽት ባሳየኝ ቁጥር የእግዚአብሔርን ቸርነት አይ ነበራል። የቸርነቱን ጉዳይ ሲያብራራው በእያንዳንዱ ቸርነቱ መካከል ለሱ እንድሰራ እግዚአብሔር ይፈልግ ነበራል። ለማን እንድንሰራ? አረ ነገሩኝ። ከማጋ እንድንሰራ? ከእግዚአብሔር ጋር እንድንሰራ። ስናስታርቅ ከእግዚአብሔር ጋር እየሰራን ነው። ያ ድራፍት ያጦዘውን ጫት ያሰከረውን በሰፈር ያለ የትገዜ መንደር ተረባ እግርና እጁን ነፍሱን ጠፍንጎ ያዘውን ጎረምሳ ና ወንጌል ሰማ ብለህ ስታመጣው ለእግዚአብሔር እየሰራህ ነው። ከሱ ጋር አብረህ እየሰራህ ነው። ያ በረሃብ መካከል ያለችውን ማዕድ አብረህ ተጋርተህ ስትበላ ከእግዚአብሔር ጋር አብረህ እየሰራህ ነው። በሕይወት መካከል ለጨነቃቸው ሰዎች ተስፋ መሆን ስትችል፣ ባዘንተኞች ቤት መገኘት ስንችል፣ በታመሙት መንደር መገኘት ስንችል፣ በተናቁ ድሃ በተባሉ ስፍራ ላይ ሰው ሆነን መታየት ስንችል ያን ጊዜ ከእግዚአብሔር ጋር እየሰራን ነው። ታዲያ ቀን የተጨመረልን ከሱ ጋር አብረን እንድንሰራ፣ ቀን የሚጨመረልን ከእግዚአብሔር ጋር አብረን እንድንሆን፣ ቀን የሚጨመረልን በአምልኮታችን በእግዚአብሔር ፊት የመገኘት አቅም እንድናገኝ ነው። የመገኘት አቅም ታውቃላችሁ። ብዙዎቻችን እኮ አንገኝም። አይደለም ውጭ ያላችሁት እየቀደስን ማንገኝ እኮ ብዙ ካህናት አለን። እየቀደስን እየዘመርን እኮ ማንገኝ ሰዎች አለን። ይገርማችኋል። በሌላ ቦታ ኑሮ አስገድዶት ዘፋኝ ሆኖ እየዘፈነ ግን መዝፈኑን እየተጸየፈ በእግዚአብሔር ፊት የሚገኝ ሰው ባለበት ዓለም ላይ እየዘመረ በእግዚአብሔር ፊት ማይገኝ ሰው አለ። መገኘት፣ በእግዚአብሔር ፊት መታየት። ብዙዎች በእግዚአብሔር ፊት ይኖራሉ ግን አይገኙም። መገኘት ጨክነን የምናመጣው ማንነት ነው። ፍሬያማ ዓመት፣ ፍሬያማ ዘመን፣ ፍሬያማ ቀን፣ ፍሬያማ ሕይወት የሚመጣው በእግዚአብሔር ፊት የመገኘት አቅም ከማግኘት ነው። በለሷ በዛ በባለቤቱ ፊት መገኘት አልቻለች። የበለሷ መገኘት ፍሬያማነቷ ነው። 2 ዓመት ሄዳ አላገኛትም። 2 ዓመት ጠበቀ፣ የለም፣ ምንም የለም። ለሶስተኛ ጊዜ ጠባቂዎችን አስጠንቅቆ ድሮ ከምትመገበው በላይ ምግብ ጨምሮላት፣ ድሮ ከምትጠጣው ውሃ በላይ ጨምሮላት አሁንም ጥሎ ሄደ። አደራ ጠብቆ አተንከባከቧት ብሎ ጥሎ ሄደ። ለስንተኛ ጊዜ ማለት ነው? አልሰማችሁ? ለስንተኛ ጊዜ? ለሶስተኛ ጊዜ። ለሶስተኛ ጊዜ ድጋሚ የሚያስፈልጋትን ነገር በጠቅላላ ከቀድሞ በላይ ካደረገላት በኋላ ትቶ ሄደ። ታዲያ በዓመቱ ተመልሶ መጣ፣ ለፍሬ መጣ። ለሶስተኛውም ዘመን ሲመጣ ይቺ በለስ በልታ ካደች፣ ጠጥታ ዝም አለች። ያንን ሁሉ እንክብካቤ በፍሬ የሚመልስ ገር ነገር ከውስጧ ጠፋ። የገርነት መጥፋቷ መገለጫ አንድም ባለቤቷን የሚያስደስት ፍሬ በበለሷ ላይ መታየት አልቻለም። ያን ጊዜ የበለሷ ባለቤት እንደዚህ አለ፣ ከዚች በለስ ላለፉት 3 ዓመታት የሚያስፈልጋትን ነገር ሁሉ እያደረኩ ተመላለስኩ።
የሚያስፈልጋትን ነገር ሁሉ ያደረኩላት ነበር። ግን 3 ዓመት ሙሉ አንድም ፍሬ ልትሰጥ አልቻለችምና ቁረጧት አለ። እስቲ ሁላችሁም ቁረጧት በሉ። ምነው ድምጻችሁ ቀነሰ? ቁረጠኝ አይደለም ያልኳችሁ። ምንድነው? ጨከን በሉ እስቲ። ምን በሏት? ቁረጧት አለ። ሲያበሏት የነበሩትን ቁረጧት አለ። ሲጠብቋት የነበሩትን ቁረጧት አለ። ሲንከባከቧት የነበሩትን የእንክብካቤ ልባችሁን አዙሩባት፣ የጠበቃ ፊታችሁን አዙሩባት፣ ቁረጧት አለ። ቃም እዚህ ጋር ክርስቲያኖች ልብ እንድትሉ መፈልገው አንድ ቃል አለ። ፍሬ አለማፍራቷ ብቻ አይደለም ማለት ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እዚህ ጋር ያለውን ሐሳብ ክርስቲያኖች ልብ በሉት። ፍሬ አለማፍራቷ ብቻ አይደለም፣ ያለ ፍሬ በቆመችበት ምድር ላይ ለምንድነው መሬቱን የምታደርቀው አለ። ለካ ክርስቲያኖች ያለ ፍሬ መገኘት ለካ መሬትን ማድረቅ ነው። ያለ ሥራ መገኘት ለካ መሬትን ማድረቅ ነው። ያለ በጎነት መገኘት ለካ ምድሪቱን ማድረቅ ነው። ያለ ቸር ልብ መገኘት ለካ ለምድሪቱ መከራ መሆን ነው። ያለ በጎነት መታየት ለካ ለትዳር እሳት መሆን ነው። ለቤት እሳት መሆን ነው። ለልጆች የመከራ ምዕራፍ መጀመር ነው። ፍሬ አታፍራ፣ ችግር የለም። ፍሬ አለማፍራቱ አይደለም ከባዱ ነገር። ግድ የለም ፍሬ አትስጥ። ግን ያለ ፍሬ በቆየችበት በእያንዳንዱ ደቂቃ መሬቱን እያደረቀችው፣ መሬቱን እያቃጠለችው ነው አለ። ታዲያ ይሄ ማለት ምንም ፍጥረት በዚህ ምድር ላይ ያለ ፍሬ እንዲኖር አልተፈቀደለትም ማለት ነው። ያለ ፍሬ እንድትኖር አልተፈቀደልንም። ያለ ፍሬ ብናሳልፈው እያንዳንዱ ደቂቃ 2 ማንነቶች በእኛ ላይ ይታያሉ ማለት ነው። አንዱ ማንነት ለምድሪቱ በረከት የመሆን ማንነት ነው። የተጨመረልን አንዱ ቀን የቆምንባት የዛሬዋ ሰዓት ወይ ለምድሪቱ በረከት ነን፣ በረከቱ ደግሞ ከሌለን ለምድሪቱ ርግማን ነው። በተጨመረልን በዛሬዋ ቀን ወይ የምድሪቱ የእርቅ ምክንያቶች ነን፣ ያ የእርቅ ምክንያት ደግሞ እኛ ውስጥ ከሌለ የምድሪቱ የጠብ ምክንያቶች ነን። የተጨመረልን እያንዳንዱ ቀን በረከትን የምንስብበት፣ ያንን አምላክ የምናይበት፣ በበጎ የምንሳልበት፣ ክርስቲያን ሆነን በፊቱ የምንገኝበትን አቅም የምናገኝበት ነው። ያንን የማናደርግበት እያንዳንዱ ሰዓት ደግሞ የክህደት ምዕራፍ ነው፣ የመጥፋት ምዕራፍ ነው፣ ከፊቱ የመራቅ ምዕራፍ ነው። በጎ ሕሊና የመሸሽ ከእግዚአብሔር ፊት የመታየት አቅም የማጣት ምዕራፍ ነው። ፍሬ አይኖራት እሱ አይደለም። ለምን ምድሪቱን ታደርቃለች አለ። በተተከልንባት በዚህ ምድር ላይ በምንኖርባት በዚህ ዘመን ላይ አለን ብለን በምንመላለስበት በዚህ የሕይወት ዕድሜ ላይ ክርስቲያኖች ለምድሪቱ በረከቶች ነን ወይስ ርግማኖች? ባለን በተሰጠን በዚህ እስትንፋሳችን አለን ብለን በምንቆይበት በዚህ ጊዜ ውስጥ ክርስቲያኖች የእርቅ ምክንያቶች ወይስ የጠብ አምጪዎች ነን? የበጎ ስብስብ ውጤቶች ነን ወይስ የአድማ የመለያየት የመከፋፈል ምክንያቶች ነን? መጽሐፉ የሚለን ይህንን ነው። ያለ ፍሬ የኖረችበት ዘመን አይደለም ከባዱ ነገር፣ ያለ ፍሬ በመቆየቷ ምክንያት ምድሪቱን እያደረቀች ነው። እንዲህ ነው። አንዳንድ ጊዜ ክርስቲያኖች በረከት ያጣንበትን ቀን እንመልከት። ድንገት ለትዳራችን ርግማን ሆነን ቢሆንስ? ለወለድናቸው ልጆች ርግማን ሆነን ቢሆንስ? ለዚች ሀገር ርግማን ሆነን ቢሆንስ? ለዚች ሀገር የማይሆኑ በጎ ነገሮች ከኛ እየመነጩ ቢሆንስ? እውነት ነው። እገሌ ዳነ ከሚለው በላይ እገሌ ሞተ ብዙ በሚታይበት ከተማ ውስጥ እገሌ አገኘ ከሚለው በላይ እገሌ አጣ የሚለው ምድርን አንዴ በሚከርንበት ዘመን ውስጥ እገሌ እንዲሆነ ከሚለው ነገር ይልቅ ለገሌ ሰረቀ በደለ የሚለው የበደሉ ምዕራፍ የቤታችን የትዳራችን የጨዋታ ምክንያት ከሆነማ እውነት ነው ለምድሪቱ የመጥፎነትና የርግማን ምክንያቶች እንጂ በጎች ልንሆን አንችልም። ታዲያ ያን ጊዜ አንድ ነገር ይከሰታል። በለሱ እንድትቆረጥ ትእዛዝ ቢተላለፍም በለሱን የሚጠብቋት እነዚያ የበለሱ ጠባቂዎች አንድ ነገር ይዘው ይቀርባሉ። እባክህ ይሉታል። እባክህ ጌታ ሆይ እባክህ እውነት ነው፣ ትቆረጥ ማለት እውነትህን ነው፣ ይብቃት ማለት እውነትህን ነው፣ ዘመኗ ይበቃል ማለት እውነትህን ነው፣ ምድሪቱን ስለማቃጠሏ መናገር እውነትህን ነው፣ ምክንያቱም ካንተ የጎደለ አንድም ነገር የለም። ባይሆን ግን እኛ በምልጃ ፊት ላይ እንቁም፣ እኛ በልመና ፊት ላይ እንቁም፣ እኛ እባክህ በፊት እንታይ በፊት እንገኝና
ካሁን በኋላ ለአንድ ዓመት ዕድሜ እንለምንላት፣ ዙሪያዋን እንኮትኩትላት፣ ከቀድሞ በላይ ማዳበሪያውን እናደርግ፣ ውሃ እናደርግላት። እባክህ ከመቆረጥ ይልቅ አንድ ያለ መቆረጥ ዓመት ጨምርላት፣ አንድ ያለ መጥፋት ዓመት ጨምርላት። አንድ በፊት ፍሬያማ ሆና የምትታይበትን አንድ ዓመት ጨምርላት። በፊት ባለሞገስ የምትሆንበትን አንድ ዓመት ጨምርላት። አይተ የምትማረክባት፣ አይተ የምትወዳት፣ አይተ የምትመርቃት የምርቃት የሚሆን ዘመን ይመጣላት ዘንድ በዚህ በቀጣዩ አንዱ ዓመት ፍሬ ማፍራት ግዴታዋ ነው። ፍሬ ማፍራት ግዴታዋ ነው። ትወዳት ዘንድ፣ ትንከባከባት ዘንድ የሞትን ምዕራፍ፣ የጥፋትን ምዕራፍ፣ የመበተንን ምዕራፍ፣ የመቆረጥን ምዕራፍ ታርቅላት ዘንድ ቀጣዩ አንዱ ዓመት ለሷ የፍሬ ዘመን ይሆን ዘንድ እባክህ አንድ ዓመት ጨምርላት። በዚህ በቀጣዩ ዓመት የማታፈራ ከሆነ ግን ትቆርጣታለህ። ስንት ዓመት ተጨመረላት? ድምጻችሁን ከፍ አድርጋችሁ ንገሩኝ። ስንት ዓመት ተጨመረላት? አቤት ስንት ዓመት? አንድ ዓመት ተጨመረላት። ያለፈው ዘመኗስ ከንቱ ነበር። ያለፈው ዘመኗስ አይበጅም ነበር። ያለፈው ዘመኗስ በጎ አልነበረም። ያለፈው ዘመኗ ፍሬ አልባ ነበረች። ዝም ብላ መውሰድ እንጂ ፍሬ አሳይታ አትገልጸውም። የወሰደችው ዝም ብላ መቀበል እንጂ ባለ ፍሬ ሆና ፈክታ መታየት የምትችልበትን በጎነት አታ ነበር። አሁን በምልጃ አንድ ዓመት ተጨምሮላታል። ክርስቲያኖች ይህንን የእግዚአብሔር ቃል የምትሰሙ ሁላችሁ እግዚአብሔር በዚህ ሰዓት የሚነግረን ነገር ይሄንን ነው። ትላንት ያሳለፍነው ዘመን ምን ይሆን? ስንቶቻችን በንስሐ በእግዚአብሔር ፊት ቆምን? ስንቶቻችን ለቅዱሱ ሥጋ ለክቡሩ ደም ቀረብን? ስንቶቻችን በመቅደሱ ፊት የመገኘት አቅም አገኘን? ስንቶቻችን እግዚአብሔርን ምሕረት ተጠቅመን በጎዎች ሆንን? ቸርነቱን ተጠቅመን ስንቶቻችን ወደ መዳን ሕይወት ገባን? በስንቶቻችን ዓይን ያ ፍቅር የሆነው ክርስቶስ ተሰቅሎ ታየን? ስንቶቻችን በእያንዳንዱ ደቂቃ ቁስሉን አስታወስን? ስንቶቻችን በእያንዳንዱ ደቂቃ ያንን የመከራ ጩኸት አስታወስን? ስንቶቻችን በእያንዳንዱ ደቂቃ ፍቅሩን አስበን ሰው ሆንን? ስንቱን አቅፈን ሳምን? ስንቱን ዘመድ አደረግን? ለስንቱ ተስፋና በጎዎች ሆንን? ይሄ ነው ያለፈው ዘመን ኦዲት። ሂሳቡ ሲሰራ እንደዚህ ነው። ስንጠየቅ እንደዚህ ነው። አንድ ዓመት ሙሉ ወንጌል የሰማ ሰው መች ነው ንስሐ የሚገባው? ባለፈው አንድ ዓመት ሙሉ ወንጌል የሰማ ሰው መች ነው የሚቆርበው? ባለፈው አንድ ዓመት ሙሉ ወንጌል የሰማ ሰው መች ነው ክርስቲያን የሚሆነው? መች ነው? አያችሁ፣ ይሄ ነው። ባለፈው ሰምታል፣ ምን አደረክ? ባለፈው ስለሰማው ወንጌል ልብ ገር ሆነ ወይ? ባለፈው ስለሰማው ወንጌል ልብ ቸር ሆነ ወይ? መልካም ሆንክ ወይ? ባለፈው ስለሰማው ወንጌል ምን አይነት ማንነት ነፍስ ላይ ተጻፈ? የትኛው ቀን የሰማነው ወንጌል ነው ቅዳሴውን መተን እንድናስቀድስ ያደረገን? ለኪዳኑ እንድንሮጥ ያደረገን? ወንጌሉ እንዳያልፈኝ ብለን መሽቀዳደም የጀመርነው መች ከሰማን በኋላ ነው? ብዙዎች መጥፋት የሚጀምሩት እግዚአብሔርን በልምድ ጆሮ ይሰሙታል። እግዚአብሔርን በልምድ ጆሮ፣ እግዚአብሔርን በልምድ ቀጠሮ ይሰሙታል። እግዚአብሔርን በለመደ ማንነት ይሰሙታል። ንጉሱን፣ ጌታን፣ ፈጣሪውን በልምድ ጆሮ። ይሄ የመጥፋት ትልቁ መንገድ አንዱ ይሄ ነው። እግዚአብሔርን በልምድ ጆሮ መስማት፣ እግዚአብሔርን በልምድ ጆሮ፣ በከረመ ጆሮ መስማት። እግዚአብሔርን ሰምቶ የማይደነግጥ ልብ፣ እግዚአብሔርን ሰምቶ ገር የማይሆን ልብ። ይሄ ሁሉ ወደ ጥፋት ይሄደ ያለ ነው። ይሄ ሁሉ እየጠፋ ያለ ነው። ይሄ ሁሉ የተጨመረለትን ዘመን በመጥፎ ያሳለፈ ነው። ገርማቸዋል። ሰው እግዚአብሔርን መስማት ሲጀምር፣ እግዚአብሔርን አብዝቶ እግዚአብሔርን መስማት ሲጀምር፣ እግዚአብሔርን ማድመጥ ሲጀምር፣ እግዚአብሔር ሆይ ተናገረኝ ብሎ ልቡን ቀዶ በአምላኩ በእግዚአብሔር ፊት መንበርከክ ሲጀምር፣ ያን ጊዜ መኖር ይጀምራል። ክርስቲያኖች እስቲ ሁላችሁም መኖር በሉ። አረ ንገሩኝ፣ ምን ማለት አያችሁ? መኖራችን የሚወሰነው ክርስቲያኖች እድሜያችን ላይ የቀበሌው መታወቂያ ቁጥሩ ስለጨመረ አይደለም። መኖራችን የሚጀምረው ትላንት ሕፃን ያሉ ሰዎች ዛሬ ጎረምሳ ስላሉን አይደለም። መኖራችን የሚታወቀው ትላንት ወጣት ያሉ ሰዎች ዛሬ ስለሸመገልን ሼባ ስላሉን አይደለም። መኖራችን የሚታወቀው በእግዚአብሔር ዓይን የመታየት አቅም ስናገኝ ብቻ ነው። ይህንን ታላቁ ዮሐንስ በዚህ በራእዩ ላይ ሲነግረን ምን አለ? በዚህ ለሎዶቅያ ቤተክርስቲያን በላከው መልእክቱ ላይ ያለ ይመስልሃል የለህም አለ። ያለ ይመስልሃል የለህም፣ የለበስክ ይመስላል ራቁትህን አለ። ራቁትህን የለበስክ ይመስላል ራቁትህን።
የለም በፊት ያልታየህን ባዶ ነህ ከንቱ ነህ አለ። አንዳንድ ጊዜ ትልቅ ቤት እንገነባለን በእግዚአብሔር ፊት የማይታይ ቤት። ትዳር አለኝ እንላለን በእግዚአብሔር ዓይን የተፋታው ትዳር። ወልጃለሁ ትላለህ በእግዚአብሔር ዓይን መካን የሆነ ማንነት። ክርስቲያኖች መኖር የምንጀምረው በእግዚአብሔር ፊት መታየት ስንጀምር ነው። አዲሱን ዓመት በእግዚአብሔር ፊት የምንታይበት ካላደረግን በቀር እንቆረጣለን። ገርማቸዋል። ያቺ ነነዌ የምትባለው ከተማ በጣም የምትገርም ከተማ ነች። በጣም የምትደንቅ ከተማ ነች። ገርማቸዋል እግዚአብሔር ልጆች። በዚያ ዘመን ከነበሩ ከተሞች በስልጣኔዋ ብቻ አይደለም በጣም በብዙ ነገሯ አንድ ቁመቷ በአንድ በኩል ያለው ወርዱ 17 ኪሎ ሜትር ነበር። በዚህ በኩል ያለው ደግሞ ጎኗ 12 ኪሎ። በዚህ ልክ የሰፋ ከተማ የለም። የተርሴስ በዙሪያው የነበሩ የመርከብ መንገደኞች እየመጡ የሚዝናኑባት በወርቅ በአልማዝ የበለጸገች ከተማ፣ በጣም የሚገራርሙ ኪነ ህንፃዎች ያሉባት ከተማ ነበረች። በጣም የሚያሳዝናችሁ ግን በእግዚአብሔር ፊት የፈረሰች ከተማ ነበረች። በማን ፊት የፈረሰች ነች? አልሰማችሁ? አየህ፣ ለሰራው ቤት፣ ለለበስከው ማንነት፣ ለለበስከው ልብስ አለኝ ለምትለው ማንነት የመንደሩ ፍቃድ የመንደሩ ቲፎዞ ሳይሆን በእግዚአብሔር ፊት እንዴት ነኝ ማለት ነው። በለሷ በጌታዋ ፊት እንዴት ነች? ታዘቧት። ባዶ ነች። አይደለም መኖር ሊነገርላት መቆረጥ የሚነገርላት ነች። እንደዚህ ነው። አንዳንድ ጊዜ አለን ብለን ስናስብ መቆረጥ ሊነገርብን ይችላል። እኛ ያቀድን ነው ግን ተቆረጥ እየተባለ ሊሆን ይችላል። እኛ ያቀድን ነው ለትዳር፣ ለመውለድ፣ ለሀብት፣ ለቁቡ፣ ለገንዘቡ፣ ለተለያዩ ጉዳዮች ቀጠሮ እያዝን ነው። ግን አጀንዳውን ዞር ብለን ብናየው ይቆረጡ ተብለን ሊሆን ይችላል። ለምን? በእግዚአብሔር ፊት የማይታዩ ሁሉ ይቆረጣሉ። ምክንያቱም ያለ እግዚአብሔር የኖርንበት ዘመን ከንቱ ነው። ነነዌ እንደዛ ነው የሆነችው። እነሱ ስለ ትልቅ ነገር ነው የሚያወሩት። እነሱ አዲስ ስለሚገነቡት ህንፃ ነው የሚያስቡት። እነሱ የሚናገሩት ስለተለያየ ጉዳይ ነው። የመርከቦቻቸውን ትልቀትና ቁጥር ስለመጨመር፣ የህንፃዎቻቸውን ቁጥር ለመጨመር በዚያ ከነነዌ ጀርባ ያሉና ኤዝሚር የሚባሉ ከተሞችን አሁን በቱርክ ያሉትን እነሱን ሁሉ በገንዘብ ገዝተው ቀላቅለው ትልቅ ሀገር የመሆን እቅድ ነው ያላቸው። በጣም የሚያሳዝናችሁ እግዚአብሔር ግን የ3 ቀን ዕድሜ ነው የሰጣቸው። አይገርምም? የ2 ዓመት ዕቁብ የገባ ሰው አለ። እግዚአብሔር የ8 ዕድሜ የሰጠው ግን የ5 ዓመት ዕቅድ ያዘ ሰው አለ። እግዚአብሔር በአንድ ወር ንስሐ ካልገባ ሊቆርጠው ቀጠሮ ያዘለት ሰው ይኖራል። ክርስቲያኖች እባካችሁ የምንኖርበት እያንዳንዷ ቀን የምን ቀን ትሆን? እግዚአብሔር ቤት ስትመጡ እንደዚህ ብሉት፣ እግዚአብሔር ወይ አይተኸኛል ወይ ብሉት፣ ታይቻለሁ ወይ በፊት። አንድ የሥነ መለኮት ሊቅ አለ። አንድ መጽሐፍ እውነተኛ ታሪክ መጽሐፉ ላይ እንደዚህ ብሎ ይናገራል። 2 ሰዎች ወደ እግዚአብሔር ቤተ መቅደስ ገቡ ይላል። ስንት ሰዎች አልኳችሁ? ደከማችሁ እንዴ? ጨርሻለሁ። ስንት ሰዎች አልኳችሁ? አልሰማችሁ? 2 ሰዎች። በጣም ረጋ ብላችሁ ነው ወንጌል የምትሰሙት። አባታችሁ መልአከ ብርሃንን እኔ በሚዲያ ነው የማውቃቸው። በጣም የሚገርሙ ወንጌላዊ አባት ናቸው። በእውነት አባታችን በጣም ቃለ ሕይወት ያሰማል። እስከዛሬ ስለሰማሁት ወንጌል እና ዝም ብሎ መስማታችሁ ጮት ለለመደ ሰባኪ አትሆኑም ማለት ነው። ዝም ብላችሁ ነው የምትሰሙት። እግዚአብሔር የምትሰሙትን ሕይወት ያደርግላችሁ እና ይሄ የዚህ የሥነ መለኮት መምህሩ በጻፈው አንድ መጽሐፍ ላይ ባዮግራፊ ነው፣ የሕይወት ልምዱን ነው የጻፈው እና ምን ይላል እዛ ላይ 2 ሰዎች ወደ እግዚአብሔር ቤተ መቅደስ ገቡ። ይሄ ሥነ መለኮት መምህር በዛው ቤተ መቅደስ አካባቢ የነበረ ሰው ነውና ሁለቱንም አግኝቶ አውርቷቸው ነው። አንዱ ገባና በ10 ደቂቃ እንደለመድነው አለስማ ምናምን ብሎች የምንላትን ጸሎት ነገር አድርጎ ወጣ። ሁለተኛው ጓደኛ 2 ሰዓት ያህል ቆየ ይላል። ስንት ሰዓት ቆየ? ስንት ሰዓት ቆየ? እና የ10 ደቂቃ ላይ ጸሎቱን የጨረሰው ሰውዬ ምን ይላል? ምን ገጥሞት ይሆን? ምን አይነት መጥፎ ነገር ገጥሞት ይሆን ይሄን ያህል ሰዓት የቆየው? ምን አይነት ነገር እንደው ማላውቀው ነገር ተከስቶ ትዳሩ ሰላም አይደለም እያለ ይተነብያል። ከዛ ከወጣ በኋላ ከ2 ሰዓት ቆይታ በኋላ ከወጣ ምን ነው ወንድሜ አለ፣ በጣም ቆየ። ይሄ አንዳንዴ ሳስበው እኛን ይመስለኛል። ምክንያቱም አይታችኋል እኛ ቤተክርስቲያን ሰዎች በጣም የሚበዙት ሎተሪ ሲደርሳቸው ነው መከራ ሲመጣባቸው። ዝም አላችሁ። ምን አላችሁ? እኔ አላልኩም፣ እናንተ ነው ያላችሁት። ሰዎች የመከራቸው ሰዓት ላይ ለሆነ ጊዜ ከእግዚአብሔር ጋር በክፍለ ጊዜ ይመጣሉ። በጣም በሚደንቅ መልኩ ከኪዳኑ በፊት ቀድሞ ይደርሳሉ። ቅዳሴው 3 ዙር ቢደገም ደስ ይላቸዋል፣ ግን በክፍለ ጊዜ መከራው አስከታል። እግዚአብሔር እንደዚህ አይነት ልቦናን ከውስጣችን ያረቀልን። ታዲያ ይወጣና ይጠይቀዋል፣ እንዴት ቆየ? ምን ገጥሟል? አረ ምንም አልገጠመኝም። እንዴ ታዲያ ምን እያወራ ቆየ? እንዴ ከእግዚአብሔር ጋር እያወራው ነው። እየኝ ሲለኝ አምላኬን ሳየው
እሱም ደግሞ ልየወይ ብሎኝ አዎ አምላኬ እኔ በደለኛው ልጅህን ስለው ስለ ነፍሴ ስነግረው በእንባ ስታጠብ ፍቅሩን ስመለከት መቅደሱ ላይ ሆኜ ቸርነቱ ገርነቱን እንደ አዲስ ስመለከት ሳላቀው 2 ሰዓት ሆነብኝ። አሁንም ላገኘሁት የቅጽበት መባነን ያንተ መቆም አስጨንቆኝ ነው እንጂ ገብቼ በቀጥል ደስ ይለኛል። እግዚአብሔርን በዚህ ልክ እንድናየው አምላካችን እግዚአብሔር ይፍቀድልን። አንዳንድ ሰው አለ እኮ ቅዳሴው ማላ ይገባና ዛሬ አንዛዙት ይላል። ቅዳሴ ላይ የምንቆይባቸው 3 ሰዓቶች ማለት ክርስቶስ መስቀል ላይ የቆየባቸው 3 ሰዓቶች ናቸው። ቅዳሴ ስናስቀድስ ከክርስቶስ ከመከራው አጠገብ ነው የምንቆመው፣ ከቁስሉ አጠገብ ነው የምንቆመው፣ ከትኩሱ ደም አጠገብ ነው የምንቆመው፣ ከስቃዩ አጠገብ ነው የምንቆመው። አናግዘውም፣ ግን ከቁስሉ አጠገብ ላይ ሆነን የምንለምነው ልመና ነው። አይዞ ልንለው አይደለም የምንገባው፣ እባክህ ማረን ልንለው ነው የምንገባው። በቅዳሴ የምናሳልፋቸው እነዛ ጊዜያቶችን በምድር አይደለም በሰማይ ነው የምናሳልፋቸው። ይህንን ታላቁ ባስልዮስ ዘቂሳርያ ቅዳሴውን ሲነግረን ወደ ጌታ ደስታ የመግባት ምስጢር ይለዋል። አንዳንዱ ግን አይረዳውም። ቅዳሴ ዛሬማ በቃ ይሄ ልጅ የሚነበበውን ሁሉ ያዜ መጨረሰው የሚል ሰው አለ። ውጭ ያላኩት ጋር ለመቅደስም ሆኖ እንደዚህ የሚያፏሽክ ሰው አለ። ውጭ የቆማኩትን ብቻ አይደለም በዚያ ስፍራ ላይ የቅዳሴውም አካል ሆኖ ከሰማዩ ፍርሃት የጎደለ ሰው አለ። አምላካችን የማንጎልበት ዘመን ያደርግልን። ክርስቲያኖች የበለሱ ባለቤት የኔና የእናንተ አምላክ እግዚአብሔር ነው። ጠባቂዎቹ በወንጌል የሚያገለግሏችሁ ሰባኪያን እየቀደሱ የሚያቀርቧችሁ አባቶቻችን በወንጌል የሚያስተምሩን እንደነ መልአከ ብርሃን አይነት አባቶች ናቸው። እነዚህ የኛ ጠባቂዎች ናቸው። እኛ ስለነሱ በደል ስለኛ መጥፋት እናወራለን እንጂ እነሱ በየትኛውም ሕይወት ውስጥ ይኖሩ የተሰጣቸው አንድ ስልጣን ልጆቼን ጠብቅ። ቋንቋው ይሄ ብቻ ነው። በጎቼን ጠብቅ። እስቲ ሁላችሁም በጎቼን በሉ። ምን በል? አቤት ንገሩኝ። አንድ ቀን በጎች እረኛቸው ላይ አምፀው ያውቃሉ? ያውቃሉ እንዴ? ንገሩኝ። ያውቃሉ? ሰው ግን እረኛው ላይ ማመጽ ከጀመረ ቆይቷል። አባቱን የማይሰማ ትውልድ ተፈጥሯል። አባቱን ቀና ብሎ የሚያይ ትውልድ ተፈጥሯል። ታዲያ በለሷኔና እናንተ ነው እግዚአብሔር በየዘመኑ መምህራን የሚመድብልን፣ ካህናት የሚመድብልን፣ ጳጳሳት የሚመድብልን፣ ዘማሪያን የሚመድብልን እኔና እናንተ ነን። በየዓመቱ እግዚአብሔር በቤታችን ይመጣል። ደሳሳ ጎጆ ነው ብሎ አይንቀውም። ቪላ ነው ብሎ ቅድሚያ አይሰጠውም። እግዚአብሔር በሁላችንም ቤት እኩል ይመጣል። እግዚአብሔር የሚመጣው ለሌላ ጉዳይ አይደለም። ልጄ ወይ ፍሬ የት አለ ሊል በተዘረጋው እጁ እግዚአብሔር ሊያቅፈን ይመጣል። ደጋግሞ ሲመጣ የምናገኘው አንድ ድምፅ ይሄ ነው። ብዙዎቻችን ፍሬ አልባዎች ነን። ፍሬ አልባዎች ነን። ትዳሩ ላይ የሚያማግጥ ብዙ ሰው አለ። እግዚአብሔር ከሰጠው ገንዘብ ሰውን አይደለም እግዚአብሔርን የሚነጥቅ ብዙ ሰው አለ። ከእግዚአብሔር የሚያጎድል ብዙ ሰው አለ። ስለ ደሞዙ ማነስ እንጂ ደሞዙ እንዲባረክለት ከ10 1 ለእግዚአብሔር መስጠት የማይወድ ገር ልብ ያጣ በጣም ብዙ ሰው አለ። እግዚአብሔርን የሚሰርቅ ገርማቸዋል። ሰዎች ይበደሩና የመንደሩ ሰዎች ገንዘቤን በላኝ እንዳይባሉ ከሌላ ቦታ ተበድረው ያንን ገንዘብ ይመልሳሉ። እግዚአብሔር ግን በመንገድ አያየኝም ብለው እግዚአብሔር በመንገድ አያቆመኝም ብለው ከእግዚአብሔር የሚሰርቁ በጣም ብዙ ነፍሳት አሉ። ታላቁ አውግስጢኖስ ምን አለ መሰላችሁ? ኃጢአት መስራት ከፈለክ አለ ኃጢአት መስራት ከፈለክ እግዚአብሔር የሌለበት ቦታ ሂዳል። ማን የሌለበት ቦታ? አረ ንገሩኝ እስቲ። እግዚአብሔር የሌለበት ቦታ አለ? ሁሉ ቦታ ያለ የኔና የእናንተ አምላክ ክብርና ምስጋና ለስሙ ይሁን። እና አስራቱን በልተህ የምትኖረው በእግዚአብሔር ፊት ነው። ከእግዚአብሔር እያጎደልን የምንኖረው በእግዚአብሔር ፊት ነው። ከእግዚአብሔር እየከለከልን ከእግዚአብሔር እየነፈግን ከሰጠን እየነጠቅን። ሰዎች እኮ ቢከሱን ነው፣ እግዚአብሔር ግን ሊቆርጠን ይችላል። ሰዎች ስማችንን ቢያጠፉ እኮ ነው፣ እግዚአብሔር ግን ሊገፋን ይችላል። እግዚአብሔር ፊት ታማኝ ብንሆን እግዚአብሔር ሰዎች ፊት ታማኝ ያደረገን ነበር። በለሱኔና እናንተን ደጋግሞ እግዚአብሔር ፍሬ ያጣብን፣ ደጋግሞ ፈልጎ ንስሐ የሚገባ ሰው ያጣ። ታዩም ስጋው ደሙን ተመልከቱ። ሕፃናት ብቻ ነው እንደ ፖሊዮ ክትባት ተሰልፈው የሚቀበሉት። ወጣቶች የሉ፣ ወጣቶች የሉ። አንድያ ልጁን ጨክኖ የሰጠው እግዚአብሔር ጨክኖ የልጁን ቅዱስ ስጋና ክቡር ደም የሚበላ ወጣት ካጣ እግዚአብሔር ቆይቷል። ይሄ ፍሬ አልባ የመሆናችን አንዱ ምልክት ነው። እግዚአብሔር በሚናገርበት በዚህ ደቂቃ ብትመለከቱ የእግዚአብሔር አጸድ ይሄ አውደ ምሕረት ባዶ ነው። ድራፍት ቤቶች ሞልተው ሰዎች በረንዳ ላይ እየጠጡ ነው። በዚህ ሰዓት ላይ ጫት ቤቶቹ በር ተዘግቶ እየጠጡ ነው። ማጨሻ ቤቶቹ በር ተዘግቶ ሰው ጎረቤት ቁጭ ብሎ እየጠጣ ነው። እግዚአብሔር ግን ሲናገር የሚሰማው ያጣ። ይሄ አንዱ የፍሬ አልባነታችን መገለጫ ነው። አዲሱ